ጤና ይስጥልን እንደምንላችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለተ ሰኞ ሚያዝያ 20 ቀን 2017 የዜና ላፍታ የመረጃ ሰዓታችን ተጀምሯል። በአቶ ጌታቸው ረዳ ላይ መፈንቅለ መንግስት ፈጽሜ ከሆነ በገለልተኛ አካል ይጣራ ሲሉ የትግራይ ክልል ፕሬዝዳንት መናገራቸውን ኤርትራ እንደ ሀገር የተመሰረተችበት ሂደት ቅቡልነት ላይ ጥያቄ ያለኝ ያለው የአማራ ብሔራዊ ንቅናቄ መንግስት የባህር በርን ጉዳይ ቀዳሚ አጀንዳው እንዲያደርግ መጠየቁን እንዲሁም በጅቡቲ መንግስት ህገወጥ ናቸው ለተባሉ ኢትዮጵያውያን ዜጎች ወደ ሀገር ቤት የመግቢያ ምዝገባ መጀመሩን ጨምሮ ሌሎች መረጃዎችን ይዘናል። ከዜናዎቹ ጋር ራቢያ ከድር አብራችሁ ቆይታ አድርጋለሁ። አብራችሁን ቆዩ። በአቶ ጌታቸው ረዳ ላይ መፈንቅለ መንግስት ፈጽሜ ከሆነ በገለልተኛ አካል ይጣራ ሲሉ የትግራይ ክልል ፕሬዝዳንት ተናገሩ። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ በአቶ ጌታቸው ላይ መፈንቅለ መንግስት ፈጽሜ ከሆነ በገለልተኛ አካል ይጣራ ሲሉ ተናግረዋል። ሌተናል ጀነራሉ አውራምባ ታይምስ ከተባለ ሚዲያ ጋር ባደረጉት ቃለ መጠይቅ በጊዜያዊ አስተዳደሩ ላይ ተካሂዷል ተብሎ ስለሚነገረው የመፈንቅለ መንግስት ጉዳይ ተጠይቀው መልስም ሰጥተዋል። አቶ ጌታቸው ረዳ የፕሪቶሪያው የሰላም ስምምነት አካል ሆነው በተቋቋመው ጊዜያዊ አስተዳደር ወደ ኃላፊነት የመጡ ናቸው ያሉት ፕሬዝዳንቱ ከኃላፊነት የለቀቁት የስራ ጊዜያቸውን አጠናቀው ነው ሲሉም ተደምጠዋል። መጋቢት 2015 ወደ ኃላፊነት የመጡት አቶ ጌታቸው መጋቢት 2017 የሁለት ዓመት ቆይታቸውን ጨርሰዋል ሲሉም አስረድተዋል። የጊዜያዊ አስተዳደሩ ቆይታ 2 ዓመት መሆኑ የሚታወቅ ነው ያሉት ፕሬዝዳንቱ የአቶ ጌታቸው ኃላፊነት ያልተራዘመው የነበረው ጊዜያዊ አስተዳደር ለ6 ወራት ለማራዘም የሚያስገድድ በቂ ምክንያት ባለማግኘቱ ነው ብለዋል። በፓርላማ በጸደቀው አዋጅ መሰረት ጊዜያዊ አስተዳደር አመራሮች ለአንድ ዓመት በተራዘመው አስተዳደር ሊቀጥል ላይቀጥልም ይችላል ያሉት ታደሰ ወረደ አጋጣሚ ሆኖ አቶ ጌታቸው በኃላፊነት አልቀጠሉም ሲሉም ገልጸዋል። እኔ እንደ አዲስ በተራዘመው ጊዜያዊ አስተዳደር ወደ ኃላፊነት መጥቻለሁ። በትግራይ የኃላፊነት ጊዜውን ጨርሶ ከኃላፊነት የወረደ እንጂ የተካሄደ መፈንቅለ መንግስት የለም ብለዋል። መፈንቅለ መንግስት አልተካሄደም ብቻ ሳይሆን ወደዛ የሚወስድ ምክንያትም አልነበረም ብለዋል። ጉዳዩ አሳሳቢ ከሆነ መፈንቅለ መንግስት ተካሂዷል ወይስ አልተካሄደም በሚል ጉዳይ ገለልተኛ የሚያጣራ አካል ይኑር ሲሉም ተደምጠዋል። በቅርቡ በአቶ ጌታቸው ረዳ የሚመራው የህወሓት ቡድን ባወጣው መግለጫ በትግራይ ወታደራዊ መፈንቅለ መንግስት በማካሄድ ስልጣን ከተያዘ 40 ቀናት ተቆጥረዋልም ብሎ ነበር። ኤርትራ እንደ ሀገር የተመሰረተችበት ሂደት ቅቡልነት ላይ ጥያቄ አለኝ ያለው አብን መንግስት የባህር በሩን ጉዳይ ቀዳሚ አጀንዳ እንዲያደርግም ጠየቀ። የአማራ ብሔራዊ ንቅናቄ ወይም አብን ስራ አስፈጻሚ ኮሚቴ በወቅታዊ ጉዳዮች ላይ ውይይት ማድረጉንም አስታውቋል። ፓርቲው ውይይቱን በማስመልከት ባወጣው መግለጫ በአማራ ክልል ባለው ግጭት የህዝባችንን መሰረታዊ ጠላቶች የሆኑ ውጫዊ ኃይሎች ጭምር ተዋናኝ እየሆኑ እየመጡ ነው ብለዋል። በክልሉ በሚሊዮኖች የሚቆጠሩ ተማሪዎች ከትምህርት ገበታቸው ውጭ ሆነዋል። ህጻናት ልጆች ያለ ዕድሜ ጋብቻ ውስጥ እየገቡ ነው። የጤና መሰረተ ልማቶችና በጤና አገልግሎቶች ላይ ሰፊ አደጋ ተጋርጧል ያሉት መግለጫው የህዝባችን የኢኮኖሚ ደረጃ ዕለት ከዕለት እያሽቆለቆለ ነው ብለዋል። ክልሉ በርካታ አካላት የሽኩቻ ቦታ ለማድረግ እየሰሩ ነው ያለው የፓርቲው መግለጫው ይህም የህዝባችንን አንጻራዊ ነጻነት በኃይል የመንጠቅ እኩይ ዓላማ ያነገበ ነው ሲልም ገልጿል። በተጨማሪም ፓርቲው ከአማራ ህዝብና ከቀጠናዊ የሰላም መረጋጋት እንዲሁም ከኢትዮጵያ ብሔራዊ ጥቅም አንጻር በሻዕቢያ አሁናዊ የትናንት ዘመን ሁኔታ ላይ ሰፊ ግምገማ ማድረጉንም ጠቅሷል። ሻዕቢያ ከፍጥረቱ ጀምሮ ከአማራ ህዝብ ብሎም ከኢትዮጵያ ፖለቲካ ማህበረሰብ ህልውና አንጻር በበጎ ሊመዘገብ የሚያስችል ታሪክ የሌለው ኃይል ነው ያለው አብን አሁን ላይም በተለያዩ አካባቢዎች የሚስተዋለውን የጸጥታ ችግር ለማባባስ የኤርትራ መንግስት እየሰራ ነው ሲልም ከሷል። ኤርትራ የምትባለው ሀገር የተመሰረተችበት ታሪካዊ ሂደት ቅቡልነት ላይ ጥያቄ ያለኝ ያለው አብን ይህም ሀገራችን ታሪካዊ ይዞታዋ ከሆነው የባህር በር የተገፋችበት የሸፍጥ አካሄድ እንደገና ቀዳሚ ሀገራዊ አጀንዳ ሆኖ እንዲያገዝ ቁርጠኛ ትግልም እንዲደረግ እንጠይቃለን ብለዋል። በአጠቃላይ ግምገማ ሻዕቢያ የኢትዮጵያ ቀጠናዊ ጉዳዮች ከሰላም ውይይትና ድርድር ይልቅ በግጭትና በጦርነት ብቻ መፍታት አለባቸው የሚል ኃላፊነት የጎደለው ኃይል ነው ያለው መግለጫው ሻዕቢያ በኢትዮጵያ ላይ እያደረገ ያለው አካሄድና እንቅስቃሴ የኢትዮጵያ መንግስት ሊያስቆመው ይገባልም ሲልም ጠይቋል።
በጅቡቲ መንግስት ህገወጥ ናቸው ለተባሉ ኢትዮጵያውያን ዜጎች ወደ ሀገር ቤት የመግቢያ ምዝገባ ተጀመረ። በፍቃዳቸው ወደ ሀገራቸው መመለስ ለሚፈልጉ ኢትዮጵያውያን ዜጎች ወደ ሀገር ቤት የመግቢያ ምዝገባ በጅቡቲ የኢትዮጵያ ኮሚኒቲ ማህበር አዳራሽ መካሄድ መጀመሩን በጅቡቲ የኢትዮጵያ ኤምባሲ አስታውቋል። ከዚህ ቀደም የጅቡቲ መንግስት ህጋዊ የመኖሪያ ሰነድ ሳይኖራቸው በሀገሪቱ ውስጥ የሚኖሩ የውጭ ሀገር ዜጎች ከመጋቢት 25 2017 እስከ ሚያዝያ 24 2017 ባለው በፍቃዳቸው ወደ ሀገራቸው እንዲመለሱ አሳውቆ ነበር። ይህንንም የማይተገብሩ ደግሞ በፖሊስ ኃይል ወደ መጡበት ሀገር እንዲመለሱ የሚደረግ መሆኑንም አስታውቆ እንደነበር ይታወሳል። ይህንንም ተከትሎ በጅቡቲ የኢትዮጵያ ኤምባሲ የጅቡቲ መንግስት ማሻሻያ እንዲደረግ ከጅቡቲ የሀገር ውስጥ ጉዳይ ሚኒስቴር ኃላፊዎች ጋር ውይይት ቢያደርግም አለመሳካቱን ማስታወቁም አይዘነጋም። በዚህም ኢትዮጵያ ዜጎች ከጅቡቲ ወደ ኢትዮጵያ እንዲገቡ በተዘጋጀላቸው የምዝገባ ሂደት በተጠቀሰው ቦታ በመገኘት ለመመዝገብ እንዲተባበሩ ኤምባሲው አሳስበዋል። በትግራይ ክልል 17000 ታጣቂዎች ትጥቅ ፈተው በተሃድሶ ስልጠና አልፈው ወደ ማህበረሰቡ መቀላቀላቸውን የተሃድሶ ኮሚሽን አስታወቀ። በትግራይ ክልል በተለያዩ ምክንያቶች ተቋርጦ የነበረው የቀድሞ ታጣቂዎችን የተሃድሶ ስልጠና ሰጥቶ ወደ ማህበረሰቡ የመቀላቀል ሂደት የመጀመሪያ ዙር እስከ ሰኔ ወር ድረስ እንደሚጠናቀቅ የብሔራዊ ተሃድሶ ኮሚሽን ኮሚሽነር ተመስገን ጥላሁን ገልጸዋል። በትግራይ ክልል በመጀመሪያ ዙር ለ75000 የቀድሞ ታጣቂዎች የተሃድሶ ስልጠና በመስጠት ወደ ሰላማዊ ህይወት ለመመለስ የሚደረገው እንቅስቃሴ ዳግም ማካሄድ መጀመሩን ኮሚሽነሩ ተናግረዋል። በክልሉ በወቅታዊ የነበረው ፖለቲካዊ አለመረጋጋት ለስራችን ትልቅ እንቅፋት ሆኖ ነበር ያሉት ኮሚሽነሩ ከዚህ በተጨማሪም የቀድሞ ታጣቂዎች መረጃ ማጥራት፣ ከትጥቅ ርክክብ፣ የትጥቅ ሁኔታ ማደራጀት ጋር ተያይዞ ማጥራት ያለብን ጉዳዮች ስለነበሩ በዚህ ምክንያት ልናቋርጥ ተገደን ነበርም ብለዋል። ታጣቂዎችን ወደ ሰላማዊ ህይወት የመመለስ እንቅስቃሴ ተቋርጦ ከቆየ በኋላ በሚያዝያው ወር መጀመሪያ ዳግም ቀጥሏል ያሉት ኮሚሽነሩ እስካሁን ባለው መረጃ ሰዎች 17000 ታጣቂዎች ትጥቅ ፈተው በተሃድሶ ስልጠና አልፈው ወደ ማህበረሰቡ መቀላቀላቸውንም ጠቁመዋል። ኮሚሽነር ተመስገን ጥላሁን አክለውም ዳግም በተጀመረው እንቅስቃሴ በመቀለ ዳዕጋ ሐሙስ የሚገኙ ማዕከላት በየቀኑ 350 የቀድሞ ተዋጊዎችን ተቀብለው የተሃድሶ ስልጠና እየሰጡ ነው ብለዋል። በመቀለና ዳዕጋ ሐሙስ ወዳሉ የተሃድሶ ማዕከላት ገብተው ከወጡ የቀድሞ ተዋጊዎች ተረዳው ብለው ዶቼ ቬለ ባወጣው ዘገባ የተሃድሶ ስልጠናው ሲጠናቀቅ እያንዳንዳቸው 90400 ብር ተሰጥቷቸዋልም ተብሏል። በትግራይ ስራ ላይ ካሉ ሁለት ማዕከላት በተጨማሪም በአዲ በራህ ሌላ የተሃድሶ ማዕከል በቅርቡ ስራ እንደሚጀምርም ይጠበቃል። ከትግራይ ክልል ውጪ ብሔራዊ ተሃድሶ ኮሚሽን በአፋር፣ ኦሮሚያ፣ አማራ ክልል የነበሩ ታጣቂዎችን ወደ ሰላማዊ ህይወት እንዲመለሱ እያደረገ እንደሚገኝም ኮሚሽነሩ ገልጸዋል። አልሸባብ እየተጠናከረ መምጣቱን ተከትሎ ሶማሊያ አዲስ የመከላከያ ሚኒስትር ሾመች። አልሸባብ እየተጠናከረ መምጣቱን ተከትሎ ሶማሊያ በአንድ ወር ጊዜ ውስጥ ሁለተኛውን አዲስ የመከላከያ ሚኒስቴር መሾሟ ተገልጿል። በዚህ ሳምንት መጀመሪያ የሶማሊያ ፌዴራል መንግስት የካቢኔ ማሻሻያ ያደረገ ሲሆን ጠቅላይ ሚኒስትር ሐምዛ አብዲ ባሬ የውጭ ጉዳይ ሚኒስትሩን አህመድ ሙዓሊም ፍቂ በመከላከያ ሚኒስትርነት ሾመዋል። በአጭር ጊዜ ውስጥ ሁለተኛውን የመከላከያ ሚኒስትር ለውጥ የተደረገው የአልሸባብ ታጣቂዎች ጥቃት እያጠናከረ በመምጣታቸው የጸጥታ ሁኔታ እያሽቆለቆለ በመሆኑም ነው ተብሏል። የእርምጃ ከሳምንታት በፊት የሶማሊያን የረጅም ዓመታት የመከላከያ ሚኒስትርን የመሩት አብዱል ቃድር መሐመድ ኑርን ተክተው የነበሩት ጅብሪል አብዱል ራሺድን ዳግም በሌላ ሚኒስትር እንዲተኩም ያደርጋል። ባሬም ምክትላቸው አዲሱ የውጭ ጉዳይ ሚኒስትር አድርገው ለመሾም እያሰቡ መሆኑን ምንጮች ነግረውኛል ሲል ሶማሊያ ጋርዲያን አሳስቧል። ሆኖም የውጭ ጉዳይ ሚኒስትር ዴታ ፕሬዝዳንት ሐሰን ሼህ መሐመድ የቅርብ ሰው ከዋሽንግተን ጋር ያለውን የሁለትዮሽ ግንኙነት ለማጠናከር ከዩናይትድ ስቴትስ ዴሞክራቲክ ፓርቲ ጋር ግንኙነት ያላቸው እጩ እንዲቀርብ እየተማጸኑ ይገኛሉም ተብሏል። በተመሳሳይ የሹምሽር መረጃ የሶማሊያ መንግስት የብሔራዊ መረጃና ደህንነት ኤጀንሲ ኃላፊ የሆኑትን አብዱላሂ መሐመድ ሳምባቦ ሉሼን ከኃላፊነት እንደሚያሰናብትም ይጠበቃል። የቀድሞ የስለላ ተቋም ጉድለትን ተከትሎ ከስልጣናቸው የተነሱት የቀድሞ ዳይሬክተር ማሃድ ሳላድ ወደ ስራቸው እንዲመለሱ እየታሰቡ ይገኛል። ይህ እርምጃ የጸጥታ መስተጓጎል እየተባባሰ በመጣበት ወቅት የተወሰደ ሲሆን አልሸባብ በሶማሊያ ባደረገችው ጥቃት የበርካቶችን ነፍስ ከመንጠቅም በላይ
ከፍተኛ ውድመት ማድረሷን በተደጋጋሚ ሲነገር ቆይቷል። የአልሸባብን ጥቃት ለማስቆም ታዲያ የኢትዮጵያ መከላከያ ሰራዊትን ጨምሮ አጋር አገራት ጸረ አልሸባብ ትግል እያደረጉ እንደሚገኙም ይታወቃል። የተለያዩ መረጃዎችን ያደረስንበት የዕለቱ የዜና ላፍታ የመረጃ ሰዓታችን የተከታተላችሁትን ይመስል ነበር። ውድ ተመልካቾቻችን በያላችሁበት መልካም ቀን